የዛሬው ግን የሩታ እህትና እናት ሩታን ፕራንክም ቢሆን ያደረጓት ለሩታ ግን የመሰላት እውነተኛ ነገር የምር ከልባቸው እንደሆነ ልቧ ነው ቶሎ ስብር ያለው ማለት ነው። እውነት ዛሬ ሩታ አሳዝነኛለች። እናትነትን እንደ ቀላል ልናየው አንችልም። እናትነት በጣም ከባድ ነው። ሰላም ጤና ይስጥልኝ ውድ የኔ ቻናል ተከታታዮች እንደምንቆያችሁ ሰላማችሁ ይብዛልኝ። በጉጉት የሚጠበቀው የሩታና የአብርሽ ልጅ እስከ ዛሬ ድረስ አልተወለደም። ባለመወለዱ ቤተሰቦቿንም አብርሽንም እያጨናነቀ ነው ያለው። እንግዲህ የመወለጃው ቀን አልፎታል፣ መቼ ነው የሚወለደው እያሉ በጭንቀት ናቸው። ያንን ባስመለከተ ዛሬ እናቷና እህቷ ፕራንክ አድርጓታል ማለት ነው ሩታን። ነገር ግን ሩታ ደግሞ ልቧ ነው ስብር ያለው፣ አልቅሳለች ሁላ ማለት ነው። እኔ ግን ተሩታ ለእሱ አንድ የተረዳሁት ነገር አለ። እስከ ዛሬ ይሄ ሁሉ አመት ከአብርሽ ጋር በነበረችበት ሰዓት ደስ የማይል ነገሮች አሉ፣ በቤተሰብ ጋር ማለት ነው። በጣም ብዙ ነገር ብለዋታል፣ ሚዲያ ላይ አስጥተዋታል ምናምን ነገር እና ብዙ ነገር ብለዋታል። ያ ነገር ነው ድቅን ያለባት ፊቷ ላይ፣ ያ ነገር ነው ቶሎ ልቧን ስብር ያለው እና አሳዘነችኝ የምር። እና ያው አዲስ አበባ ስለተረገዘ እዛው አዲስ አበባ ሄደሽ ውለጁ ምናምን ነገር፣ ምናልባት አዲስ አበባ ስላልሆንሽ ነው ያልተወለደው ምናምን ብለው ነው እንግዲህ እናትየዋም ትንሽ ከረር ብለው ያናገሯት። ነገር ግን ሩታ በጣም ነው የከፋት እንደዛ አይነት ፕራንክ። በተለይ ደግሞ አሁን ሩታ የምትወልድበት ሰዓት ደርሷል። እንደ አጠቃላይ አንድ እርጉዝ ሴት በእንደዚህ አይነት ከባድ ፕራንክ መፈተን የለባትም ባይ ነኝ። አንደኛ ትደነግጣለች። ሁለተኛ ነገር ደግሞ ሩታን ስናነሳ ሩታ በጣም 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 ፍቅር ያጣች ሰው ናት። ከየት መሰላችሁ? አሁን በእርግዝናዋ ወቅት አብርሽ እና እሷ ሰላም አይደሉም አይደለ? ምንም የእርግዝና ወጉን ራሱ በስነ ስርዓት አላየችውም። በስነ ስርዓት ይሄ እንክብካቤ የሚባለውን ነገር ራሱ አላየችውም። በጣም በጣም ብሶት አለ ውስጧ። እንደገና ደግሞ አሁን እሷ እናንተ ጋር ልታርፍ በመጣችበት ሰዓት እንደዛ አይነት ከባድ ፕራንክ ማድረግ እኔ እንደ ቀላል ነገር የማየው አይደለም። በጣም ነውር ነው። እንደዚህ መደረግ የለበትም። ባታስከፋት ጥሩ ነው። ጥሩ ነው። እውነቴን ነው የምላችሁ እግዚአብሔርን። እና ሩታዬ ደግሞ ፈጣሪ መብርሃን ሁለት ታደርግሽ፣ ምጥሽን በቅርቡ ያደርግልን፣ ወልደሽ ለማቀፍ ያብቃሽ። እኔ ይሄንን ነው ማለት የምፈልገው። የምሬን ነው የምላችሁ። አንዳንድ ጊዜ አትገፉ፣ አትገፉም። ስትገፉም ትገፋላችሁ፣ ስትገፉም ደግሞ የበለጠ ታገኛላችሁ አይደል የሚባለው። እና አሁን ላይ አብርሽ እንደገና አሁን እዚህ ጋር ሩታና አብርሽ እንደገና አብረው ቢሆኑ እንደ ሰላም የሚሆኑ ይመስላችኋል? እኔ አይመስለኝም። እኔ አብርሽ አሁን ላይ የምረዳው ነገር ቢኖር ከአብርሽ አሁን የተስተካከለ ልብ የለውም ስላችሁ አሁን እሱ ሄርሜላ ጋር ለምዷል ምናምን ነገር። ግን እቃ ባትጫወቱ ይሄ የልጅ እናትና አባት ልትሆኑ ነው በቅርብ አይደለ? ብትታረቁ አብርሽም እየመጣ እየሄደ አንቺም አብሮነታችሁን እየፈለግሽው እየተግደረደራችሁ ትዳራችሁ እንዲፈርስ ባታደርጉት ጥሩ ነው። እንደ ቀላል ባታዩት ጥሩ ነው። እንዴት ሆነ ነው እዚህ ደረጃ የደረስ ነው? በምን አይነት መንገድ የሚለውንም ቆም ብላችሁ ለሰከንድ ብታስቡ በጣም አሪፍ ነው ባይነኝ። ምክንያቱም እንደ ቀላል የምናየው ነገር በኋላ ላይ ዋጋ ያስከፍለናል። ይሄንን ነው እኔ ማለት የምፈልገው። አሁን አብርሽና ሩታ እንደተመለከትኳቸው ከሆነ ሁሉን ነገር እንደ ቀላል ነው እያዩት ያሉት። ነገር ግን እንደ ቀላል የምናያቸው ነገሮች ይከብዱና ዋጋ ያስከፍሉናል። ይሄንን ነው የምፈልገው እኔ። አብሮነታቸውን ፈልገዋለሁ ከሚባለው በላይ የአብርሽንና የሩታን ማለት ነው። ምክንያቱም እነዚህ ሰዎች በቀላል መንገድ ተጉዘው አይደለም እዚህ የደረሱት። ብዙ ውጣ ውረዱን አሳልፈው ነው እዚህ የደረሱት። ነገር ግን አብሮነታቸውን ፈልገዋለሁ ያልኩትኝ
አሁን እየተበዳደሉ እየተገፋፉ እየተጣሉ እንደገና መልሰው እየሄዱ እየመጡ ይሄ እየተጎዳዱ ሳይሆን በፍቅር የድሮ ፍቅራቸው ተመልሶ በፍቅር ልጃቸውን አብረው ሆነው ቢያሳድጉ በጣም መልካም ነገር ነው ባይነኝ። እንደኔ ይሄ የግል ሀሳቤ ነው። ሩታዬ ደግሞ አይክፋሽ እንግዲህ ዛሬ ፕራንክ ተደርገሻል። በባለፈው ዕለት አንቺም እናትሽም ፕራንክ አድርገሻቸው ነበረ ምጤ መጣ ብለሽ፣ ዛሬ ደግሞ አትወልጂውም ወይ መቼ ልትወልጂው ነው ብለው እነሱ በተቃራኒው አጨናነቁሽ። እንግዲህ ያው ብድር በምድር ነው የሚባለው፣ እንደዛ ነገር ያጋጥማል። ተገኝተሻል እናቴዋ። እህት እኮ በስማም ታላቅ እህት እኮ እናት ናት የሚባለው በምክንያት ነው። እጇን ፊቷን ምናምን ነገር ድብስብስ ሳም የምር ሆዴ ባባ። የምሬን ነው ምላችሁ። እንደዚህ ነው እንዴ ሩታን ጣብር ግፍ ብላችሁ የምትወዷት? በጣም አሪፍ ነው። ፍቅራችሁን ያብዛላችሁ የምር።